በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበር እና አሁን ሲገባኝ ሁሉም ሰው የዘራውን ነው እያጨደ ያለው ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት ማታስታር ፍሸት እንዴት ሆኜ ልቁም መቆም አልቻልኩም ምን አለ ሻወር ብትወስዳል ምን አለ የምታዋልቀዋል ይሄን ስታዋልቀው ደግሞ ወንድ ናይጄሪያን የምትመስላል ምን አለ ያታ አልኳቸው አለ ተጠራጥሮስ አሁን አታደኝ ሰላም ማለት ሰላም አድራቂ ነው ምና እንዴት ነው ሞጣም መተቸት የቻለች ናይጄሪያ ወንድ የምትመስል ሴትዮ ደሞ እኮ ከቴዎድሮስ ጋር አመሳስለ ከጣይቱ ጋር እኮ አመሳስላ ነው የምገጥምላት ግጥም አረ ጎንደሬዎች አረ ተው ፈሩ ጎጃሜዎች አረ መድኃኒዓለም ጎንደር ሞቸራ መወዳት ጎንደር እዝት በዚህ በየከተማው ይከፈት ከምስቅልቅል ውስጥ እንውጣ ከተባለ የዚህ ሁሉ ግጭት ጠማ የመሳሰሉት አብይ አህመድ በኢንተርፖል በያሉበት መውሰድ አለ እውነት ነው ሞጣ ቀራኒዮ እንደገለጸው ነው እንደዚህ አይነት ጸብ ጠማቂዎች ረባሾች ብልሽት የሚፈጥሩ ግጭት የሚፈጥሩ ሰዎች ካሉበት ተሰባስበው መታሰርና ፍርዳቸውን ማግኘት ይኖርባቸዋል አለበለዚያ ሀገር ሰላም ታገኛለች ብሎ ማሰብ ዝም ብሎ ሀገራዊ ምክክር ማድረግ መፍትሄ አይሆንም መታሰር አለባቸው ቅጣታቸውን ማግኘት አለባቸው በህግ መጠየቅ ይኖርባቸዋል አለበለዚያ ነገሮች እየተበላሹ ነው የሚሄዱት ጸብ እየዘሩ እንዲህ አይነት ትርክቶች ናቸው በመጽሐፍ ተታተመው ምን ብለው ሀገር የሚበጠብጡት ነገሮችን የሚያበላሹትና እንዲህ አይነት ትርክቶች መቆም አለባቸው እሷ እንዳለችው ቶለሬት የማያደርግ ትውልድ ተነስቶ የጨፈጨፋቸው ነው ምናምን አለች ያው ያን ትውልድ የፈጠረው ደግሞ በተለያየ መጽሐፎች በተለያዩ ትርክቶች ውስጥ የመጡ መጥፎ አስተሳሰቦች ጭካኔዎች አውሬነቶች በጣም በብዛት ሲዘገቡ የቆዩ ነገሮች ናቸው እንጂ ከባዶ ሜዳ የተነሳ ዝም ብሎ ትውልድ አይደለም ትውልዱንም በጊዜያት እንዲመጣ ያደረገው የተለያዩ ምልከታዎች በዘመናት ውስጥ ሲተላለፉ ሲሰራጩ መቆየታቸውና ያ ነው እንግዲህ እዚህ ጋር አምጥቶት ያው የበዳይ ተበዳይ ትርክት ይሄ ብሔር በድሏል አንተ ደግሞ ያንተ ብሔር ደግሞ ተበድሏል የሃይማኖት በድሏል ያንተ ሃይማኖት ደግሞ ተበድሏል እንዲህ ነው ስለዚህ ዛሬ ተነስተ ተበቀል ምናምን የሚል ያው ከባዶ ሜዳ አምጥቶ አይደለም አስቴር በዳኔም ከሰማችሁ ከለፈለፉላት ነው ፌደራሊስቶቹ ሲናገሩት በዚህ ልክ አይመስለኝም ነበር አለች አሁን ግን ሲገባኝ ያ ነው ብላ ደመደመች ያው የሞኝነት በጅምላ ፍረጃ ድምዳሜ ይሄ ማስሌበል የምንለው ከዚህም በፊት ያነሳ ነው እንደዛ አይነት ድምዳሜ እንጂ ዝም ብሎ ከመሬት ተነስቶ የመጣ አይደለም ባዶ ድምዳሜ ነው አጠቃላይ ህዝብ ላይ ነገሮችን የማላከክ ድምዳሜ ነው ከታሪክ ከመማር ይልቅ ታሪክን መበቃቂያ ታሪክን መጠያያ ታሪክ ይሄ ነው ያ ነው እያሉ መጠላላት እየተሄደ ነው ያለውና ለዛ ነው እድገቱ የሀገራችን እድገት ወደ ቁልቁል እየሆነ ሄደው በዚህ ምክንያት ነው ነገሮችም ወደፊት እየተሻገሩ ያሉት በሰላም ከመኖር ይልቅ ታሪክን ለታሪክ ተተን ከማለፍ ይልቅ ታሪክ ማወቅ መልካም ነው ግን ታሪክ መማሪያ እንጂ መጣያ መሆን የለበትም ያ ነበር መሆን የነበረበት ከታሪክ ውስጥ ግጭት የተጋጨንባቸው ጊዜያት እንዳልጠቀመን በሰላም የኖርንባቸው ጊዜያት እንደጠቀሙን በደንብ አድርጎ ማወቅ ሲቻል ይሄን ከመመርመር ይልቅ በዚህም በዛም ለመጋጨት መፈለግና ፉክክር ውስጥ መግባት መጠላላት ምናምን ያው ተጠላልፎ መጣጣል ይሄ ነገሮችን እያባባሰ ሄዶ አሁን የደረስንበት አዙሪት ውስጥ እንድንደርስ አድርጎናል በጣም 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 ያሳዝን ነው ከዚህ ለመማርም ዛሬም ፈቃደኛ ያልሆኑ ሰዎች ገና ትንሽ ተረሳ የተባለውን ነገር እየቀሰቀሱ ዳስቴር በዳኔ ነገሮችን እያሰራጩ ያጥላሉ ያበላሹ ይገኛሉ ስለዚህ በዚህ መልኩ ነው መታሰብ ያለበት ማለት ነው ያ ነው እንግዲህ እኚህን አባት ስሟቸው ሰላም ጤና ይስጥልኝ እንዴት ሰነበታችሁ እኔ እግዚአብሔር ይመስገን ደህና ነኝ እንግዲህ የአስቴር በዳኔ ጉዳይ እንደዚህ ዝም ብለን በማውራትና ቲክቶክ ላይ በመናገር ብቻ ልናልፈው አይገባም ምክንያቱም ጽንፍ የረገጠ አነጋገርና ብሔር ብሔረሰቦችን የሚያጋጭ ሃይማኖትን ከሃይማኖት የሚያጋጭ ከመሆኑም በላይ የተናገረችው ነገር በጣም ያማል ምንድነው የሆነ ብሔረሰብና ሃይማኖት
የአገር ባለቤት ነኝ ብሎ ስለተቀመጠ ይህንን መታገስና ቶለሬት ማድረግ ያልቻለው ትውልድ ደግሞ ተነስቶ እርምጃ እንደወሰደ ስትናገር ይህም የተወሰደው እርምጃ በአግባቡና የሚገባቸውን የእጃቸውን ያገኙት ስትል ተናግራለች። ማንም ሰው የዘራውን ያይዳል ብላ የተናገረች ስለሆነ ስለዚህ በኦሮሚያ ክልል የተገደሉትና የታረዱት የተፈናቀሉት የሚገባቸውን ቅጣት ነው ያገኙት ብላ ስላለች እንደገናም ደግሞ ገዳዮችና አራጆች እውነት ስላላቸውና በአግባቡ ስለሆነ ህጋዊ ናቸው ብላ ያስቀመጠች ስለሆነ ይቺ ግለሰብ ፍርድ ቤት ቀርባ በአግባቡ ህጋዊ የሆነ እርምጃ እንዲወሰድባትና ለዚህ ንግግሯ ተገቢውን ቅጣት እንድታገኝ እንዲደረግ። ስለዚህ የኦርቶዶክስ ሃይማኖት ቤተ ክህነትና ሲኖዶሱ ይህን ጉዳይ የህግ ባለሙያ በማድረግ ክትትል እንዲያደርጉ እንደዚሁም ደግሞ የፓርላማ ተወካዮች እንደዚህ አይነት ጽንፍ የረገጠ ንግግር ሰዎች በሚናገሩበት ጊዜ ወደ ህግ ቀርበው ህጋዊ የሆነ እርምጃ እንዲወሰድባቸው እንድታደርጉ። ምክንያቱም የሀገር ሉዓላዊነትና ሰላምን የህዝብን ሰላም ለማስጠበቅ ዛጋ የተቀመጣችሁ ስለሆነ ይሄን ነገር አይታችሁ ችላ ብላችሁ ልታልፉ አይገባም እላለሁ። ስለዚህ ሰው ሊቀሰቅስ የሚገባው ወደ አንድነት የሚያመጣ ፍቅርን የሚያመጣ ነገር ነው እንጂ የሚያራርቅና የገደለም ትክክል ነው በአግባቡ ነው የሞተም ደግሞ የእጁን ያገኘው የሚል ቢል እኔ በእውነቱ የሰይጣናዊ አነጋገር እንጂ የሰው ልጅ ንግግር ነው ብዬ አላምንም። ስለዚህ ይህቺ ግለሰብ ህግና መንግስት ባለበት ሀገር በአንዲት ሉዓላዊት ሀገር እንደዚህ አይነት ጽንፍ የወጣ ንግግር በመናገሯ አንደኛ ገዳዮችና ሟቾችን በትክክል ያስቀመጠች ስለሆነ የምስክርነት ቃሏን ነው የሰጠችው። በሌላ መልኩ ግን መሞታቸው የሚገባቸውን ነው ያገኙት ብላ ማለቷ በጣም ያማል። ስለዚህ አግባባዊ የሆነ የህግ ቅጣት እንድታገኝ የኢትዮጵያ ኦርቶዶክስ ይህንን ክትትል እንዲያደርግ ሁላችሁም በኮሜንታችሁ ላይ ለህግ ትቅረብ እያላችሁ ጻፉ። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ኢትዮጵያን ይታደጋት፣ የህግ የበላይነት ይከበር። አመሰግናለሁ። በእውነቱ ለእኛ አባት ቃለ ሕይወት ያሰማልን ነው የሚያስብለው። ምክንያቱም በጣም ትክክለኛ ነገር ነው የተናገሩት። እንዲህ አይነት ሰዎች ለህግ ካልቀረቡ ነገ እየተባባሰ ሄዶ ትኩሳቱ ወደ ከፍተኛ አደጋ ሊዳርግ ይችላልና በዚሁ ልንቋጨው ይገባል ማለት ነው። በጣም ትክክለኛ ነገር ነው የተናገሩት። ትልቅ ሰው ናቸው። በጣም በእድሜም በአስተሳሰብም የበሰሉ ናቸው። ምክንያቱም አንዳንዶች በእድሜያቸው ከፍ ብለው ከእድሜያቸውን የማይመጥን ነገር በሚሆኑበት ዘመን እንዲህ አይነት አባቶችን ማግኘት ደስ ይላል። እንደዚህ አይነት መካሪ ሽማግሌዎችን አያሳጣን ነው የሚያስብለው። ስለዚህ በትክክል ነው ልንጓዝ የሚገባው። እንደዚህ አይነት እንደ አስቴር በዳኔ ያሉ ሰዎችን ሁላችንም ወተን ልንቃወም ይገባል። በተቻለን አቅም ተው እንዲያትበሉ፣ የሚያጋጭ ነገር አትፍጠሩ፣ ትርክት አትፍጠሩ። በቪዲዮ የሚቀመጥ ነው፣ ለትውልድ እየተሻገረ መሄድ ነው። ስለዚህ ተው እያልን በተለይ በሚዲያ ወጥተው እንደዚህ የሚናገሩ እንደ አስቴር በዳኔ ያሉ ሰዎችን ልንቃወም፣ ተው ልንል፣ ልናርም ይገባናል ማለት ነው። በዚህ መልኩ የሚታይ ነው። ስለዚህ ያ ነው። እናንተስ ምን ታስባላችሁ? በኮሜንት ላይ አስቀምጡልን። በቀጣይ በሌላ ቪዲዮ እስከምንገናኝ ደህና ሰንብቱ እያልን እንሰናበታለን። ደህና ሁኑ።